የአገር ባለቤትነት መብት ስንል ታዲያ ስለ ኦሮሞ ፖለቲካ ካምፕ እያወራን ስለሆነ በፖለቲካ ካምፑ ውስጥ ያለው የፖለቲካ ሐሳብና አስተላለፍ ምንድነው ብለን ስናስብ ከዚህ ዋና ጽንሰ ሐሳብ ሳይነቃነቅ ይሄንን ሐሳብ ሳይቀይር ሳይበርዝ ሳይለውጥ ሳይሸጥ እና አሳልፎ ለማንም ሳይሰጥ እንደ ጊዜው እንደ ዘመኑ ያዋጣኛል ብሎ እንዳሰበው የተደራጀ የፖለቲካ ትግል ቡድን ወይ ደግሞ አደረጃጀት ብለን ልንወስደው እንችላለን ለምሳሌ ይሄንን ሐሳብ ሳይበርዘው ሳይለውጠው በዚህ ነው የምታገለው ብሎ ይሄንን የትግል አስተሳሰብ እና የትግል ማዕዘን መመሪያው አድርጎ የተነሳ የፖለቲካ ቡድን ወይ ደግሞ አደረጃጀት ግቡ የራስን መብት በራስ የመወሰን ስልጣን ሳያሸራርፍ ካለምንም ማስመሰል የሚያስቀምጥ የፖለቲካ ቡድን አሁን ይሄንን ስንናገር ወይ ደግሞ የፖለቲካ ፓርቲዎችም መሪዎችም ይሄንን ሲናገሩ መገንጠል ማለት ነው ብለው ለመክሰስ የሚሯሯጡ ቡድኖች ግለሰቦች ተናጋሪዎች አናጋሪዎች ተሳዳቢዎች ሞልተዋል ዛሬ ወንጀል አድርገው ለመቅረጽ ለማሳየት በጠላትነት ለመቅረጽ ለመፈረጅ ለረጅም ዘመናት የተሰራበት ስራ ዛሬ ግን ቢሳካም ባልሳካም በህገ መንግስት ደረጃ ተቀርጾ የተቀመጠ መብት ነው መገንጠልም ቢሆን ማለት ነገር ግን የኦሮሞ ብሔርተኝነት ማዕዘን ያልኩት ይሄ የአገር ባለቤትነት መብት የሚሳካው የመጨረሻ ግቡ ህዝቡ የራሱን መብት በራሱ እንዲወስን ስልጣን መስጠት እዛጋ ማድረስ ነው ሲባል ህዝቡ ራሱ የተወሰነውን ነገር እንቀበላለን ስራችን ግን ህዝቡን እዛ ማድረስ ነው ማለት ነው በተደጋጋሚ ኦነግም የተለያዩ የፖለቲካ ፓርቲዎችም እንደገለጹት መሪዎችም እንደተነተኑ እዛጋ ህዝቡን ማድረስ ግን ስራችን ህዝቡ ያንን መብት እንዲጎናጸፍ አሁን የሐሳብ ጥራት አለ ወይ ብለን ስንናገር ከዚህ አንፃር ነው የሐሳብ ጥራትን ስለጠየቀኝ ማለት ነው አንድ የፖለቲካ ፓርቲ በኦሮሞ ስም ሲቋቋም የሐሳብ ጥራት አለው ወይስ የለውም ብለን ጠይቀን መልስ የምናገኘው ከዚህ ማዕዘን ከሆነው አስተሳሰብ አንፃር የኦሮሞን ህዝብ የራስን እድል በራስ በመወሰን መብት ጉዳይ ላይ ምንድነው የሚለው ቅድም ጸግሽ ሰፋ አድርጎ በጥሩ ሁኔታ ያብራራ ማለት ነው እንዴት ነው የተነተነው እንዴት ነው ያስቀመጠው ከዛ ነው የሐሳብ ጥራት አለ ወይስ የለም የሚባለው ለምሳሌ የኦነግ የፖለቲካ ፕሮግራም ለመጀመሪያ ጊዜ የኦሮሞ ዘመናዊ የኦሮሞ ፖለቲካ ትግልን አርቲኩሌት አድርጎ በጥሩ ሁኔታ ዘርዝሮ ያስቀመጠው የፖለቲካ ፕሮግራም በ1976 የታተመው በ1973 የተጻፈው አሁን እየተሰራበት ያለው ካለምንም ማስመሰል ካለምንም ኮንፊውዥን በጣም በጥሩ ሁኔታ ግልጽነት ባለው መልኩ ነው ያስቀመጠው የኦሮሞ ህዝብ የራሱን መብት በራሱ የመወሰን ስልጣን ራሱ አለው የኔ ስራ ግን ህዝቡን እዛጋ ማድረስ ነው ይሄ አንደኛው አሰላለፍ እና የሐሳብ ጥራትን የሚታይበት አደረጃጀት አሰላለፍ ነው ሁለተኛው አሰላለፍ ደግሞ አለ አሁንም የኦሮሞ ፖለቲካ ሜዳ ውስጥ ማለት የኦሮሞን ህዝብ ችግር ካለምንም ስህተት የሚረዱ የሚያውቁ የሚተነትኑ ነገር ግን ለብቻ አውጥተን እስከ መጨረሻው ይሂድ
የሚል ድፍረት ከምናመጣ ከሌሎቹ ከወንድሞቹ ህዝቦች ጋር ተያይዞ ኢትዮጵያ ውስጥ ኢትዮጵያ የሚባለው ማዕቀፍ ሳይነቃነቅ ጥያቄ ሳይነሳበት አገሪቷን ዲሞክራታይዝ አድርገን ማኖር እንችላለን የሚል ልብ አድርግ። ይሄ አስተሳሰብ የኦሮሞን ችግር የሚክድ አይደለም፣ አይክድም። ያስተሳሰብ ለምሳሌ ካፈራው ደግሞ የኦሮሞ ብሔራዊ ኮንግረስ ፌደራላዊ ኮንግረስ አይክድም፣ የኦሮሞን ችግር አይክድም። ግን ኢትዮጵያ የሚባለው ማዕቀፍ ጥያቄ ከሚቀርብበት ጥያቄ ውስጥ ከምናስገባ ይሄንን እንደ ፖሊቲ ኤምፓየሩን ማለት በክፍል ውስጥ በስፋት የተናገርነው ፖሊቲ ጥያቄ ውስጥ ከምናስገባ ኤምፓየሩ እንዳለ ችግሩን መፍታት እንችላለን፣ የኦሮሞን ህዝብ ችግር እንደዛው መፍታት እንችላለን የሚል እንግዲህ ይሄ የዲሞክራታይዜሽን ጉዳይ አሁን በጥልቀት ለማውራት ጊዜው የለም። ስለ ዲሞክራሲ በነገራችን ላይ ኢትዮጵያ ውስጥ it's a very distant objective በጣም በሩቁ የሚታሰብ ነገር ነው። ተሞክሮ የማይታወቅ ነገር አንደኛ በአገሪቷ የፖለቲካ ባህል ውስጥ ተሞክሮ የማይታወቅ ነገር ዲሞክራሲ በየዘመኑ ግን በተለይ ይሄ ዘመናዊ የፖለቲካ ፓርቲ አደረጃጀት ከመጣ በኋላ ግን በጣም አቢዩዝ የተደረገ በጣም በማይገባ መልክ ስራ ላይ የዋለ የፖለቲካ ቃል የቱ ነው ካል ይሄ ዲሞክራሲና ዲሞክራታይዜሽን የምንለው ዲሞክራሲያዊ ስርዓት ግንባታ ይሄ ምናምን ዲሞክራሲያዊ ፓርቲ ምናምን ዲሞክራሲያዊ አደረጃጀት ምናምንና ምናምን ዲሞክራሲያዊነት የሚል በአገሪቷ የፖለቲካ ባህል ውስጥ በየትኛውም ደረጃ ስራ ላይ ውሎ የማያውቅ አስተሳሰቡ ራሱ ተሞክሮ የማያውቅ ነገር ነው። አሁን ስለ ዲሞክራሲ ሁሉም ፖለቲካ ፓርቲ ሲያወራ ይሰማል። ነገር ግን ከሌለ ነገር ዘለህ ተነስተ ከሰማይ የምታዘንበው አንድም ነገር የለም። ምክንያቱም ባህሉ ከሌለ አስተሳሰቡ ተቀባይነት ከሌለው ምንም ነገር ማድረግ አትችልም። ኢትዮጵያ የሚባል አስተሳሰብ ከዲሞክራሲያዊነት አስተሳሰብ ጋር የተጣላ ነው። ከአፈጣጠሩ ጀምሮ በሂደቱም ጭምር ዛሬም ጭምር ከዲሞክራሲያዊ ጽንሰ ሐሳብ ያፈነገጠ ከዲሞክራሲያዊ አስተሳሰብ የተጣላ ነው። የአገረ መንግስቱ አደረጃጀት የኤምፓየሩ አስተሳሰብ ጠቅላላ የተጣላ። ስለዚህ ዛሬውኑ ኢትዮጵያን ዲሞክራታይዝ አረጋለው ስትል በጣም ከባድ የሆነና በቀላሉ ለስተት ሊዳርግ የሚችል አካሄድ የመጀመሪያ ግቤ ኢትዮጵያን ዲሞክራታይዝ ማድረግ ነው የምትል ከሆነ ማለት አሁን ቀይሮ ለምሳሌ ብዙ ዋጋ ከከፈለ በኋላ መጨረሻ ላይ ይሄ ነገር ተስፋ ተደርጎ ነው ስህተት ባለበት ትንተና ቁጭ ስላለ ይሄ ዲሞክራሲ የሚባል ነገር ተስፋ ተደርጎበት ነው አንዱ ወደ ቤት የተገባው። ምን እንደተኮነ ግን ከዛ በኋላ ምን እንደተፈጸመ ሁላችንም የምናቀው ነገር ነው። ስለዚህ ይሄ ዲሞክራታይዝ እናረጋለን የሚለው ነገር በጣም ሩቅ የሆነ ግን በፍጹም አይታሰብም የማይባል አስተሳሰብ ኢትዮጵያ በኦሮሞ ውስጥ ስናይ አንደኛ በታሪክ አመጣጡ ውስጥ ህዝቡ የዲሞክራሲ አስተሳሰብ የዲሞክራሲ ባህል የዲሞክራሲ ሂደትን የተከተለ የመንግስት አደረጃጀት ልምድ ያለው ህዝብ ነው። ይሄንን ልምድ ግን ለራሱ ለአገሪቷ አንድም ጊዜ ተጠቅሞ እድል እንዲሰጠው ምንም ነገር በር አልተከፈተም። ይሄንን ነገር ስራ ላይ ለማዋልም የተደረገው ትግል እስከዛሬ ድረስ ይሄንን እይታ ውስጥ ያስገባ አይደለም። ስለዚህ ዛሬ በጠመንጃ የሚደረገው ትግል ከየትኛው ወገን ቢሆን ስለ ዲሞክራሲ አንደኛ ደረጃ ላይ ያስቀመጠ ነው ለማለት
የሚያስደፍር አይደለም። የኦሮሞ ህዝብ ችግሩ የኢትዮጵያ ኤምፓየር ያመጣበት ችግር ከሆነ ቅድም ያነሳናቸው በስፋት የተነተናቸው ችግር ቢሆን ከሆነ ግቡ ደግሞ መሆን ያለበትና ያስተሳሰብ ጥራቱን ከዚህ አንፃር ነው የሚለካው ብለን ያስቀመጥነው የኦሮሞ የአገር ባለቤትነት መብትን ማስወሰን የሚችልና ያንን ዓላማ ከግብ ማድረስ የሚችል ነው ተብሎ የተቀመጠው የራስን መብት በራስ የመወሰን እድል ነው ተብሎ ከተቀመጠ ይሄ ሐሳብ ስራ ላይ እንዳይውል ሁሉ ጊዜ ብዙ የፖለቲካ ፓርቲዎችን የሚያስበረግገው ለምንድን ነው የሚለውን ጥያቄም አንድ ነገር ብቻ ተናግሬ ማለት ነው የምፈልገው። አንደኛ የኦሮሞ ህዝብ የራሱን እድል በራሱ የሚወስን ከሆነ በራሱ ላይ መዓት ነው የሚያወርደው ከሰማይ መብረቅ ሊዘንብበት ይችላል ብሎ የሚተነትኑ የሚናገሩ ፖለቲከኞች አሉ። አሁን ቅድም ጸጋይም እንዳነሳው ጀዋርም አሁን እየተናገረ ያለው ችግር ይመጣብናል የራስን መብት በራስ የመወሰን የራስን እድል በራስ የመወሰን መብትን ስራ ላይ የምናውል ከሆነ ችግር ይመጣብናል መዓት ይመጣብናል ይሄ ሀገር ከወደቀ እኛ ላይ ነው የሚወድቀው ይጎዳናል የሚል ግን ይሄ ሐሳብ ከኦሮሞ ውስጥ ማንንም ይናገረው ማን ባለቤቱ ማን ነው የሚለውን ጥያቄ ደግሞ ጠይቀን መመለስ አለብን ማለት ኦሮሞ ይሄንን ሐሳብ ይሄ በነገራችን ላይ ቅድም እንዳነሳው ለማዕዘን ነው ብያለሁ ይሄ ማዕዘን የሆነ ሐሳብ የፖለቲካ ትጥቅ ነው ከ60 ዓመት በላይ የኦሮሞ ብሔርተኝነት የተጓዘበት የፖለቲካ ትጥቅ ነው ይሄ ትጥቅ እንዲፈታ የሚፈልግ ኃይል የፖለቲካ ኃይል ማን ነው በእውነት የኦሮሞ የፖለቲከኞች ሐሳብ ነው የኦሮሞ ህዝብ የራሱን እድል በራሱ እንዳይወስን የሚፈልጉት የኦሮሞ ፖለቲከኞች ኦሪጂናሊ ማለት ነው ሲጀመር የኦሮሞ ፖለቲካ ወይ ደግሞ የኦሮሞ ፖለቲከኞች ሐሳብ ነው ይሄ ማን ነው አመንጪው የዚህ ሐሳብ አመንጪ ይሄንን መብት የምትወስኑ ከሆነ መዓት ይወርድባቸዋል ሁሉም ህዝብ ጠላታችሁ ነው የሚሆነው አገር ብትፈጥሩ ራሱ አይሳካላችሁ ትሞታላችሁ ታልቃላችሁ ዓለም በሙሉ የናንተ ጠላት ነው የሚሆነው እንዳውም በዓለም ዙሪያ ያለው ልምድ የሚያሳየው ይሄንን አይደለም የአፍሪካ ቀንድ አካባቢን ብንመጣ ጥሩ ምሳሌ የለም ይሄንን መብት ከምትጠቀሙ ቢቀርባችሁ ይሻላል የሚል ሐሳብ የመጣው ከማን ነው ማን ነው ባለቤቱ በሌላ አስተሳሰብ የኦሮሞ ፖለቲካ የኦሮሞ ብሔርተኝነት ለ60 ዓመት የተጠቀመውን ትጥቅ የፖለቲካ ትጥቅ መፍታት አለበት ይፍታ ይሄንን ትጥቅ በዚህ ሰዓት የሚሉት ፖለቲከኞች እነማን ናቸው ማንነታቸው ማን ነው ከየት ነው የመጣው የሚለውን መልስ መመለስ ወሳኝ ነው የኦሮሞ ህዝብ የአገር ባለቤትነት መብቱን መወሰን ሲፈልግ ቅድም እንደነገርኩ ኦሮሚያ የሚባል ኤንቲቲ አለ በሚል ነው ይሄ የኦሮሞ አገር ባለቤትነት መብት ደግሞ ጥሩ አይደለም ብለው የሚከራከሩ የፖለቲካ ኃይሎች ደግሞ ከአፈጣጠራቸው ኦሮሚያ የሚባል አገር በታሪክም የለም ዛሬም መኖር የለበትም ብለው የሚከራከሩ ናቸው ሲጀመር ኦሮሞ የሚባል ህዝብ የለም ብለው በግልጽ በግላጭ ፊት ለፊት ወጥተው የሚከራከሩ ሰዎች ናቸው እንደዚህ አይነት የፖለቲካ ደረጃጀት ነው አፋን ኦሮሞ ቋንቋ ነው እንጂ ህዝብ አይደለም ማንነትም አይደለም አሰፋፈሩ የቋንቋ ነው ማንነትን አያሳይም ይሄንን ድንበር ደግሞ የከለለ ጭራሽ ጣሊያን ነው እንጂ የኦሮሞ ህዝብም አይደለም ጠቃሚ አይደለም እንደዚህ አይነት ነገር ማንሳት ክፋት ነው ዘረኝነት ነው ብለው የሚያወሩ የፖለቲካ ደረጃጀት ናቸው ከዚህ ይልቅ የኢትዮጵያ ኤምፓየር የተከተለው የአስተዳደር አደረጃጀት የ14ቱ ክፍለ ሀገራት ወይም ደግሞ ከዛም የሚበልጥ
አደረጃጀት ይልቁኑ ይሻላል ኦሮሚያን እንደ ኤንቲቲ መመልከት የማይችለው ማለት ነው። ይሄ ሐሳብ የመጣው ከአብሲኒያ ወረራ ጋር ነው። እንደዚህ አስተሳሰብ የመጣው ኦሮሞ አገር የለውም ተብሎ ምኒልክ 1900 ላይ ጅለ የአባሙዳቄ ኦሮሞ ከምዕራብ ከምስራቅ ከሰሜን ከደቡብ ተሰባስቦ በየ8 ዓመቱ የሚገናኝበት ጅለ ከዚህ በኋላ አይካሄድም ብሎ አዋጅ ሲያወጣ መጀመሪያ ኦሮሞ ከዚህ በኋላ አገር የለውም የሚል አዋጅ ከዛ ነው የሚጎተተው ያሳ ምንጩ ከዛ ነው ከወረራ ከነጠቃ ከግድያና ከዝርፊያ ጋር የመጣ አስተሳሰብ ነው። የኦሮሞ የፖለቲካ ካምፕ ውስጥ ያለ ትጥቅህን ፍታ የፖለቲካ ትጥቅህን ፍታ የሚል ማለት ስለዚህ ምንጩ ከዛ ነው ማስፈራሪያው የሚመጣው ከዚያ ነው። ምን ማለት ነው? አሁን ለምሳሌ ጎረቤቶች ጠቅላላ ጠላት ይሆናሉ ማለት አሁን ምን ማለት ነው? አሁን በተጨባጭ ብንመለከት አሁን እንግዲህ ትልቁ የኦሮሚያ ጎረቤት ሶማሌ ነው። የሶማሌ ህዝብ ከፍቶት ጠመንጃ አንስቶ ሞቼ ይገኛለው የኦሮሞ ህዝብ የራሱን እድል በራሱ ከወሰነ እንግዲህ ያዙኝ ልቀቁኝ ብሎ ይውረገረጋል ማለት ነው። እንደዚህ ነው ያለው ችግሩ። ሲዳማ ከምባታ ወላይታ ከኦሮሞ ጋር ተመሳሳይ ታሪክ ያላቸው ተመሳሳይ ቋንቋ ባህል ያላቸው ተመሳሳይ ሳይኮሎጂ ያላቸው ህዝቦች ሞተን እንገኛለን ኦሮሞ የራሱን እድል በራሱ አይወስንም ወይ ደግሞ ከወሰነ እኛ ጦርነት እንከፍታለን የሚሉት እነሱ ናቸው ማለት ነው። አይደለም፣ በፍጹም አይደለም። የአቢሲኒያ ፖለቲካ ከሰሜን መሬቱ ሀብቱን በልቶ ግጦ ወደ አቧራ ለውጦ ህዝቡን የሚመገበውን ነገር አጥቶ ውስጡ ያለውን ችግር ወደ ኤነርጂ ለውጦ ወደ ታች የፈሰሰው የአቢሲኒያ ፖለቲካ ኦሮሚያ ላይ መጥቶ ሰፍሮ አሁን ያነሳናቸው ህዝቦች ላይ ሰፍሮ በዝብዞ በዚህ ሀብት መኖር የለመደ የህዝቦችን ማንነት መርገጥ የለመደ እነኚህ ህዝቦች የራሳቸውን እድል በራሳቸው ከወሰኑ ራቁቱን የሚቀር ፖለቲካው ባዶ የሚሆን የአስተዳደርን ስልጣን የሚያጣ ማንነቱን የሚያጣ ማይኖሪቲ ተራ የፖለቲካ አስተሳሰብ ሆኖ የሚቀር ቡድን ነው እንደዚህ የሚናገር። የኦሮሞ ህዝብ የራሱን መብት በራሱ ቢወስን ማንንም የሚጎዳ የለም ሲጀመር። ህዝቡ ደግሞ ይጠቀማል። በመጀመሪያ ይጠቀማል። አንደኛ ለዘመናት የደከመበትን የፖለቲካን ሐሳብ ከግቡ ያደርሳል። ከግቡ አድርሶ አይጠቅመኝም ካለ አሁንም ህዝቡን የሚወስድ ማስፈራራት አይገባም። ማንንም ሊያስፈራራው አይችልም። ማንንም ይሄንን ህዝብ ላይ ዛሬ ተቆጥቶ አስፈራርቶ መዓት ይወርድብሃል ይሄንን እንዳትሞክር ቢለው የኦሮሞ ህዝብ ይሄንን መተው አይችልም። ማንነቱ ውስጥ የተቀመጠ ነው። ይሄ መብት ለኦሮሞ ሳይረጋገጥ ሰላም የሚያገኝ አካባቢ አይኖርም። ምንም ሰላም የሚያገኝ ነገርም አይኖርም። ህዝቡ የራስ ይልቁኑ ህዝቡ ይሄንን መብት እንዲጠቀም ይሄንን ውሳኔ እንዲወስን ለአንዴና ለመጨረሻ። ሁለተኛ የኦሮሞ ህዝብ ጥያቄው ምንድነው ገለመልየው ብሎ እንዳይጨነቁ እነኚህ የሚጨንቃቸው ጭንቀት የበዛባቸው ሰዎችም እንዳይጨነቁ ለመጨረሻ ጊዜ ለአንዴና ለመጨረሻ ጊዜ ውሳኔ መደረግ አለበት። ይሄ ነው መገፋት ያለበት እንጂ እንዲህ ከሆነ መዓት ይወርድባቸዋል አይጠቅማችሁም የሚል ነገር ትክክል አይደለም። የዓለም ፖለቲካ ደገፈን አልደገፈን ዓለም በውጪ ግንኙነት ጥሩ አካሄድን ጥሩ ፖሊሲ ማስቀመጥ ወሳኝ ነው። ነገር ግን ጎረቤቶችህን አይታ አይደለም ስለራስ የምትወስነው። መጀመሪያ ስለራስ ስለ ችግርህን መፍታት ስትጀምር ነው ጎረቤቶችህ ጋር መከበር ክብር የምታገኝ። ሶስተኛው ይሄ የኦሮሞ ፖለቲካ ካምፕ ውስጥ ነኝ ብሎ ሁሉ ጊዜ ከኦሮሞ ፖለቲካ ካምፕ ውስጥ መድቡኝ እያለ አንዴ ያስፈራራ አንዴ የለመነ የሚሄድ ፖለቲካ ደግሞ አለ። ከኦሮሞ ህዝብ ተወልደናል ከኦሮሞ ህዝብ ኖረናል ወይ ደግሞ እኛ ራሳችንም ኦሮሞ ነን የሚል ላለፉት 30 ዓመት አንድ ጊዜ ኦፒዲዮ የነበረ
ከዛ ወጥቶ ደግሞ አሁን ብልጽግና የሆነ የፖለቲካ አስተሳሰብ ፍጹም የሌለው ሲጀመር የምርኮኞች ስብስብ የምርኮኛ ሳይኮሎጂ ለባድርግ የምርኮኛ ሳይኮሎጂ የማይጠቅም ሳይኮሎጂ ወደዛ አልገባ ጠቃሚ የሆነ ሳይኮሎጂ አለ የምርኮኛ ሳይኮሎጂ የምርኮኞች ሳይኮሎጂ ሲጀመር የምርኮኞች አስተሳሰብ ኦፒዲዮን የሰበሰበው የፖለቲካ አይዲዮሎጂ አይደለም የፖለቲካ አስተሳሰብም ማለት ኦፒዲዮ የፖለቲካ ፓርቲም አይደለም ሲጀመር የበላተኞች ስብስብ እንጀራ ፍለጋ ከቤት የወጡ ሰዎች እንጀራ ሲፈልጉ ተገናኝተው ሌላ ከኦሮሞ ውጪ ያለ ኃይል ያደራጃቸው ነው ህወሓት የሚባል የፖለቲካ ኃይል ያደራጃቸው ናቸው ሲጀመር የኦሮሞን ጥያቄ ለመፍታት አይደለም ይወጡ ዛሬ ከኦሮሞ የተወለዱ ናቸው ስለዚህ ከኦሮሞ የመጡት ሰዎች ስልጣን ስለያዙ የኦሮሞ የፖለቲካ ጥያቄ ተመልሷል የሚል ማጭበርበሪያ ስለተነሳ ነው ይሄንን ነገር ማነሳው እንጂ አዲስ ሐሳብ ስለሆነ አይደለም የኦሮሞ የፖለቲካ ጥያቄ ተመልሷል የተባለበት መስፈሪያ ሲጀመር የኦሮሞ የአገር ባለቤትነት አገር ተረጋግጧል የሚለው አይደለም በ2018 ብዙ ክርክር ያነሳው ነፃ ወጥተናል አልወጣንም የሚል ኮንፊውዥን የተፈጠረው እነኚህ ሰዎች እኛ ስልጣን ስለያዝን የናንተን ሐሳብ እናስፈጽማለን በዚሁ ማዕቀፍ ውስጥ ከናንተ ወጥተው ስልጣን ያዝነው የሚል ሐሳብ ስላመጡ አይ የኔ መስፈሪያ ደም አይደለም ሚዛን የሚደፋልኝ የፖለቲካ ሐሳብ ከጧት ጀምሬ ያስኩት የፖለቲካ ሐሳብ አለ የሚል ሐሳብ ገፍቶ ስላልመጣ በዛን ጊዜ እድል እንስጣቸው የሚል ግርግር ስለተጀመረ እነሱም እድል አግኝተው ማጭበርበር ቻሉ ነገር ግን ቅድም አንስቼ በተደጋጋሚ የተናገርኩት የራስን መብት በራስ የመወሰን መብት ኦሮሞ ምርግ አባብዩማ የአገር ባለቤትነት መብት ብሎ የሚገልጸው የፖለቲካ ትጥቅ በደም አይደለም የሚገለጸው በደም አይደለም የፖለቲካ አስተሳሰብ የፖለቲካ አካሄድ ነው ከኦሮሞ የተወለደ ሰው ሄዶ ቤተ መንግስት ገባ ማለት ስልጣን ያዘ ማለት ይሄ ጥያቄ ተመለሰ ማለት አይደለም እስከ ዛሬ ይሄው እንዳየነው ይሄ ጥያቄ መመለስ አይደለም ጭራሽ ሌላ ችግር ተፈጥሮ ሌላ ጥያቄ ዱፕሊኬት እየተደረገ እንዲኖር ነው የተደረገው ስለዚህ ከዚህ በኋላ ያስተሳሰብ ጥራት ስላልከኝ ያስተሳሰብ ጥራት የሚኖረው ይሄንን ማዕከላዊ የሆነ የኦሮሞ ፖለቲካ ሚዛን ላይ አስቀምጠን ስንመለከተው ብቻ ልንለየው የምንችለው ከዚህ በኋላ ነፃ ወጥተናል አልወጣንም የሚል ክርክር ሊኖር አይችልም ምክንያቱም ሚዛኑ በትክክል ስለሚታወቅ ማለት ከዚህ በፊት ይሄንን ሁሉ ዋጋ ከፍለን ሌላ ዙር ሌላ ችግር ውስጥ ከመንገባ ለነኚህ ሰዎች እድል እንስጣቸው የተባለው ይሄንን የፖለቲካ ሐሳብ ትጥቅ ለመፍታት አይደለም የህዝባችንን ጥያቄ ይሄንን ሚዛን በሚደፋው መልኩ ሊመልሱ ይችሉ ይሆናል በሚል ነው ስለዚህ የአስተሳሰብ ጥራት አለ ወይ ላልከኝ የአስተሳሰብ ጥራት አለመኖሩ ነው ችግር ያመጣው ዛሬ በዲያስፖራ ውስጥ በተለይ ሁከት እየፈጠረ ያለው ይሄ የአስተሳሰብ ጥራት ባለመኖሩ ስለዚህ እነኚህ አሰላለፎች እየጠሩ እንዲሄዱ ነው እንደዚህ አይነት ክርክር እንደዚህ አይነት ሙግት ንግግር እንዲጀመር እየተደረገ ያለው እንደዚህ አይነት የሐሳብ ጥራት እንዲነሳ ነው ስለዚህ አሰላለፉ ይሄንን ይመስላል የሐሳብ ጥራትም የሚመሰረተው በዚህ ማዕዘን ላይ ነው ለማለት ነው አጣም አመሰግናለሁ ዶክተር ኢታና እንግዲህ የዶክተር ጸጋዬ ቅድም በደንብ ካነሳው ሐሳብ ጋር ተደጋግፎ የሚሄድ ነው የሐሳብ ጥራት ጉዳይ ከዚህ ጋር ያይዘን እንግዲህ በሁለት ክፍል ነው ይሄን ነገር ያያየን ያለው ኢትዮጵያ ከኢምፓየሯ መፍረስና ዲሞክራቲክ ያለመሆን የዓለም ታሪክን አጣቅሰን ብዙ ነገሮችን
ስናወራ መተን የኦሮሞ ትግል ውስጥ ገብተን እዛ ውስጥ እነማን አሉ ካምፕ ውስጥ ከዛ በኋላ የሐሳብ ጥራትን አስተን ተመልክተናል እስኪ ደግሞ አሁን ወደ ማገባደጃውና ከባባድ ውሳኔዎች ተለይም ህዝቡ በዚህ ሰዓት እየጠየቀ ያለው ጉዳዮች ላይ እንሂድ እነዚህ ጉዳዮች የስልት ጉዳዮች ናቸው ህዝቡ አሁን ባለው ውጥንቅጥና ያለው የሀገረ መንግስቱ የኤምፓየሩ ጨካኝና አረመኔ ገዳይ መሆን አሳሪ መሆን ጋር አያይዞ የተለያዩ ሐሳቦችን እየወሰነ ነው የሚገኘው ባለው ሁኔታ ልክ እንደ ምሁርነታችሁ ለህዝብ ማንቂያ ሐሳብ እንደሚያቀርብ ሰው የትኛው ትግል ስልት አዋጭ ነው ትላላችሁ ዶክተር ጸጋዬ ሲከርሱ ልጀምር እሺ መልካም I think የሐሳብ ጥራትን አስመልክቶ አንድ ነጥብ ብቻ በፍጥነት አንድ ደቂቃ በማይሞላ ጊዜ ልጨምርና ወደ ስልቶቹ ሻገራለሁ ስልቶቹም ላይ እንደዚሁ አጭር አስተያየት ነው ያለኝ የሐሳብ ጥራትን አስመልክቶ I think የኦሮሞ ህዝብ የነጻነትን እሳቤ ኢማጂኔሽን እንዳይኖረው ብዙ ማስፈራሪያ ትብታቦች አሉበት እንደማንኛውም ጭቆና ውስጥ እንደከረመ ህዝብ የሚያስፈሩት ብዙ የወደፊት ሁኔታ ሊያስፈሩት የሚችሉበት ሁኔታ ይገባኛል ነገር ግን ማስፈራሪያ ትርክቶች ግን በተለያየ ደረጃ ከተለያየ መንገድ ይረጫሉ I think አንድ ግልጽ መሆን ያለበት ነገር አለ በደም ማብላላትም ያለብን ምናልባት ይሄ መጨረሻው ሐሳብ አይደለም ግን ለምሳሌ የኦሮሞ ፌደራላዊ ኮንግረስ ኢትዮጵያን መፍትሄው ዴሞክራሲ ማድረግ እና ፌደራላዊ እውነተኛ ፌደራላዊ ማድረግ የሚል ነው ለረጅም ዘመን በመንግስት አስተምር በተለያየ ደረጃ እንደ ፐብሊክ ኢንተሌክቹዋል ስንቀሳቀስም ይሄን ሐሳብ በሰፊው እሰራበት ሞክሬያለሁ ሳሰራጭ ኖሬያለሁ የደረስንበት ድምዳሜ ግን በተግባርም ደግሞ የታየው ነገር ዴሞክራሲያዊ ለማድረግ አይቻልም ምክንያቱም ኤምፓየር ዴሞክራሲያዊ አይሆንም ስለዚህ ሄደን ግርግዳ ጋር መላተም ነው የሚሆነው ማለት ነው ምክንያቱም ኤምፓየር ዴሞክራሲያዊ አይሆንም ህንድ ዴሞክራሲ የሆነው ከተለየ በኋላ ነው አሜሪካ ዴሞክራሲ የሆነው ከተለየ በኋላ ነው ጀርመን ዴሞክራሲ የሆነው ከኤምፓየርነት ወደ ሪፐብሊክነት ወይም ሪፐብሊክ ቫይመር ሪፐብሊክ ሆኖ በሱም ሂትለርን ወልዶ ከዛ በኋላ ነው የኤምፓየር መንገድ ወደ ዲሞክራሲ አቅንቶ አያውቅም ኤምፓየር ሲደክም ትለየውና ዲሞክራሲ ትሰራለች ስለዚህ ሁለት መፍትሄዎች ነው የሚያስቀምጡት ለኢትዮጵያ ችግር የኦሮሞ ፌደራሊስት ኮንግረስ አንደኛው ዲሞክራሲ ማድረግ ነው ዲሞክራሲያዊ የሆነ ኤምፓየር የለም ብለናል ሁለተኛው ፌደራሊዝም ነው ፌደራላዊ የሚሆን ኤምፓየርም እንደዚሁ በታሪክ ባይኖርም ይልቅ ደግሞ የኢትዮጵያን አስቸጋሪ የሚያደርገው የፌደራል ስርዓቱ ሻምፒዮን መሆን የሚገባው አብላጫ ቁጥር ያለው ህዝብ ነው ምክንያቱም ሌሎቹን ብሔሮች ጥያቄ አድሬስ አድርጎ ለመቀበል በእኩልነት ለመቀበል የሚችል ሲሆን ነው ለመቀበል የሚችለው ወገን ከፖለቲካ ምህዳሩ ውጭ ሆኖ በባለቤትነት ልቀበል ላስተናግዳችሁ አኮሞዴት ላደርግ ልቀበላችሁ ልቀፋችሁ የሚለው ግን በቁጥር አነስተኛ የሆነ ቡድን ለዛ ነው the project of accommodation of diversity በዚህ በፌደራል ስርዓት ውስጥ እንኳን ፌል የሚያደርግበት አንዱ አናሳው ቡድን ትልቁን ሊያቅፍ ስለማይችል ወዴት ይቀበለዋል ራሱ ከሱ በላይ ያለ ህዝብ ነው ያለው ኦሮሚያ ሶማሌ ደቡብ በቁጥርም በምን ይሄ የተለያየው ህዝብ ከኮሩ ይበልጣል ኮሩ እነሱን አስተናግዶም ወዴት የሚከትበት የለም ስለዚህ እንደ ተቀባይ ሪኮግናይዝ እንደሚያውቅና እንደሚሰጥ ሰብጀክት መቀመጥ ያለበትም ስለዚህ መጀመሪያ ዲስሎጅ መደረግ አለበት ህብረ ብሔራዊ ባለ ብዙ መሰረት የሚለውን ምንከራከርበት ባለ እኩል ባለቤት በሶስተኛ ደረጃ አንድ ነጥብ መነሳት አለበት ኢቭን ተለያይቶ ዲሞክራሲያዊ ለመሆን ከባድ ሁኔታዎች አሉ ለምሳሌ ኢምፓየሩ ዲሞክራሲ እንኳን ባይሆን የጭቁን ህዝቦችን መብት እውቅናቶ የለቀቀበት ሂደት አለ የቅኝ ሀገሮቹን የለቀቀው ራሱ
ተደራድሮ አንዳንድ ጊዜ እንዲሁም የሚያስተዳድር ሰው የላቸውም ገና አስተምረን ብለው እንግሊዝ አመልክተው ስኮላር ፈጥረው ከዛ በኋላ ተደራድረው ለምሳሌ ዚምባብዌ ብዙ የትጥቅ ትግልም ነበረበት ግን መጨረሻ ላይ ላንካስተር ሃውስ ነው ህገ መንግስት ጽፈው እነ ሙጋቤን መርጠው ምናምን ስልጣን ያስተላለፉት ማለት ነው። የእንግሊዝ ኤምፓየር የብሪቲሽ ኤምፓየር አንዱ ትልቁ ነገር ፍሌክሲብል የሆነ አንዳንዴ ሞግዚት አሁን በተባበሩ መንግስታት ድርጅት የሞግዚት አስተዳደር የሚባል ነበረ ትረስት ኮሎኒያል ትረስት እንትን ነበረ ብዙ አይነት ማዕቀፎች ነበሯቸው። እንግሊዝ በራሱ ደግሞ አልደረሱም ለሀገርነት ምናምን እያለ ሁሉ ደረጃ ይመድብበት ጊዜ ነገር ነበረ። በዋናነት ግን ለየት የሚያደርገው ምንድነው ይሄ ኤምፓየር ድርቅ አይልም። በቃ መሄጃ ሲደርስ አሁን ለምሳሌ ከጋንዲ ምናምን ክንድን ነፃ ለማውጣት ሲበሚደራደር ጊዜ አንዱ ችግር የተከዳ ቃል ስለነበረ ነው። ከሁለተኛ ዓለም ጦርነት በኋላ ነፃ እናደርጋቸዋለን ብለው ነበር ያዋጓቸው በሁለተኛ ዓለም ጦርነት። ልክ ጦርነቱ እንዳለቀ ሲጠየቅ ቸርችል እምቢ አለ። ስለዚህ የጋንዲ ተቃውሞ እንቅስቃሴ የኔሩ እንቅስቃሴ መበርታት ነበረበት እንጂ ኢንዲያን ናሽናል ኮንግረስ ቀደም ብሎ ኔሩ 1931 አካባቢ ቃል ተሰጥቷቸዋል። ግን ይሄ አልሆነም። ምንድነው ባጭሩ ለማለት ይፈ ኢምፓየሩ ሪፍሌክቲቭ ከሆነ የሚያስብ ራሱን ሚተች ራሱን ለመተቸት በቂ የሆነ ዝግጅት ያለው የተወሰነ ደረጃ የማሰላሰል መክሮ የመልቀቅ የሌሎች ህዝቦች መብት ላይ ላለመጫን አንዳንድ አትሊስት ክሪቲካል ተቃዋሚ ድምጾችን የሚሰማ በውስጡ ከሆነ የተሻለ የመለያየት እድል በሰላማዊ መንገድ የመለያየት እድል አለ። የኛ ምናየው አሁን እንኳን ለመለያየት በእኩልነት አብሮ ለመኖር አይፈቀድም። ኦሮምኛ ቋንቋ አዲስ አበባ ከተማ ትምህርት ቤቶች ውስጥ ተሰጠ አቆሸሸ ከተማውን የሚባልበት ቦታ ላይ ነው ያለነው ዛሬ። ይሄ ከመሆኑ አንፃር እነዚህ ከግንዛቤ ገብተው የኬኤፍኢ ፕሮግራሞች የመፍትሄ ሀሳቦች በደንብ እንደገና መታየት አለባቸው። ኤምፓየር ዲኮሎናይዝ ይደረጋል እንጂ ዲሞክራታይዝ ከዲኮሎናይዜሽን በፊት የሚቀድም ዲሞክራሲ ኖሮ አያውቅም። ቀደም ሲል የተጠቀስኳቸው አሜሪካ፣ ካናዳ፣ አውስትራሊያ እነዚህ ሁሉ ዲሞክራሲ የሆኑት ከዲኮሎናይዜሽን በኋላ ነው። እነ ህንድ ዲሞክራሲ የሆኑት the largest democracy on earth today የሆኑት ከዲኮሎናይዜሽን በኋላ ነው። ዲሞክራሲ መፍትሄ ነው ካላችሁ መጀመሪያ ዲኮሎናይዝ እናድርገው። ፌደራሊዝም መፍትሄ ነው ካላችሁ መጀመሪያ አብላጫው ህዝብ የአገሩ ባለቤት እናድርገው። እንዴት? የራሱን ድል በራስ የመወሰን መብቱን ተጠቅሞ። ለዚህ ነው ይሄ የኢፌዴሪ ህገ መንግስት ቱል ቦክስ አለው፣ መሳሪያዎች አሉት፣ የቀዶ ጥገና መሳሪያዎች አሉት የምንለው የሚል ነው። በተጨባጭ ግን አሁን ባለው ሁኔታ the empire is striking back። ድሮም መልቀቅ አልነበረብንም እንደዚህ እኩልነት ምናምን ብለን ስተት ነበር። 27 ዓመት ወያኔ ነው እኮ እንደዚህ አይነት ወሬ ያወጣው። ስለዚህ እንደውም ወደ ድሮ እንመለሳለን እየተባለ ስለሆነ እንግሊዞቹ ቢያንስ ገና ቅኝ ግዛት ከተፈጠረ ቀን ጀምሮ ሊበራል ካልቸር ስላላቸው በአገራቸው በማዘርላንድ ተቺዎች ነበሩ፣ ሂሶች ነበሩ፣ ካምፔን የሚያደርጉ ነበሩ። በባሪያ ንግድ ጊዜም አቦሊሽኒስቶች ነበሩ፣ በቅኝ ጊዜም አያዋጣም ኢቭን ሊበራል ካፒታሊስቶች ማለት ነው። ኢቭን ለማስተዳደር ወጪው በዛ ይሄ ቅኝ የሚባል ነገር አይጠቅምም የሚሉ ካምፔን የሚያደርጉ በቤተክርስቲያን በሲቪል ሶሳይቲ ነበሩ። የኛ የኢትዮ ሊቃን ግን እንደዛ አይነት ሲቪል ክሪቲካል አቲቲዩድ የላቸውም፣ ሪፍሌክቲቭ አቲቲዩድ የላቸውም። ነገሮች ሲገፉና በጣም ወደ ግጭት ሲደርሱ ኦኬ ሌላ መላ እንፈልግ የሚል ነገር የላቸውም። ይሄ ባለበት ሁኔታ ዲሞክራሲያዊ እናደርጋለን የሚለውም አያስኬድም፣ ግርግዳውን መጋጨት ነው ሄደ። ፌደራላዊ እናደርጋለን የሚለውም አያስኬድም። ቢያስኬድም ማኖሮ አንድ ክልል ምርጫ ስላደረገ ወደ ዘር ማጥፋት ጦርነት ባልገባን ነበር። ፌደራሊዝምን መቀበል የሚችል ባለቤት ቢኖር